ሰላም ጤና ይስጥልኝ የቻናል ተከታዮች እንዴት ናችሁ? ደህና ናችሁ? እኔ ጋር እግዚአብሔር ይመስገን። እናንተ እንዴት ናችሁ? ሁሉ አማን፣ ሁሉ ሰላም ነው። ነባሮቹ በላይክ አዲሶች ደግሞ ያው ቤት መምጣታችሁ አይቀር አይደለ? በቅንነት ላይክ ሰብስክራይብ እያደረጋችሁ አበረታቱኝ እላለሁ። የስደት እህቶቼ ቅመሞችዬ፣ እንግዲህ አብርሽ ሰው ለዚህን ያህል ጊዜ ይሄን ያህል እርቀት መጓዝ አያስፈልግም አይደለም። እና ለምንድን ነው ወይ ሄርሜላ እንፈልጋለሁ ወይ ደግሞ ሩታ እንፈልጋለሁ ብሎ ለምንድን ነው እንትን የማይለው? ስለዚህ ወደ እያለ ምንድን ነው እንደ ህፃን ልጅ አባብሉኝ የሚለው ለምንድን ነው? ቁም ነገር እውነቴን ነው። ስለዚህ ለምንድን ነው ህይወታቸውን የሚያበላሸው? አንዷን ይምረጥ፣ በቃ ችግር የለውም። ይህን ያህል እኮ አሁን ምሳሌ ይህን ሁሉ እርቀት የሚሄድበት አሁን እኔ ወደ ሩታ እንደሚመለስ ያው አረጋግጫለሁ። ምክንያቱም አያያዙን ስታዩት እንግዲህ ይሄ ሁላ የሄደበት እርቀት ይሄ ሁላ እንትን ያለበት የእርቀት ምንድን ነው? ወደ ሩታ ለመመለስ ነው። በቃ ወደ ሩታ ለመመለስ ነው። እና ምንድን ነው ያለው አማራጭ እንግዲህ ያው ሌላ ዘዴ መፈለግ ነው። መታመሙን አለመታመሙን የዳነበትን እስካልነገሩን ድረስ ምን እንደሆነ እስካልነገሩን ድረስ አሁንም አናምንም፣ እውነት ለመናገር ስለሆነ። ስለዚህ ይሄ ሁሉ እሽሩሩ ማለት ከሄርሜላ ህይወት ለመውጣት ነው በቃ። ስለዚህ ወደ ሩታ የሚመለስ ከሆነ ለምንድን ነው ታዲያ የዚች ልጅ ህይወት ከራሱ አብለጣት ወዷለ? ያን ሁሉ እሱ እንደዛ ሲሆን ወደ ራሱ እንዲመለስ መከራ ለፍታለች። ወደ ራሱ እንዲመለስ ራሷን ስታ ሐኪም ቤት እስከምትገባ ድረስ ሁሉን ነገር አድርጋለታለች። እሱ ግን አንቺም ተጠያቂ ነሽ አላውቅም ያም ሲነግሩት አይ ማስረጃ አቅርቡልኝ ምናምን እያለ ጊዜያቸውን ከሚፈጅ ከሩታ ወደ ሩታ የሚመለስ ከሆነ ልክ እንደባለፈው ታስታውሳላችሁ አይደለ? እኔ ወደ ሩታ ህይወት ልመለስ ነው ብሎ እንግዲህ ተናግሮ ነበር አይደለ? ቀላል ነው። አሁንም እኔ ልጄ ላሳድግ ነው ወደ ሩታ ልመለስ ስለሆነ በቃ አንቺም የራሽን ህይወት ኑሪ ብሎ ቢነገራት እኮ ችግር የለውም። ግን ማደባበስ ምን ያውቃል? ምን ያደርግለታል? እህት ወንድሞችስ ለምንድን ነው የሚያደባብሱ? ለምን ግልጹን ለተመልካች ለሚያደንቋቸው ሰዎች ለምንድን ነው የማይናገሩት? ምክንያቱም ሁሉም እንግዲህ እንደምታዩት እንግዲህ የዳነበትን ማወቅ አለብን። እሺ አገኘን ያላችሁትን ሪከርድ መስማት አለብን፣ ፎቶ ማየት አለብን እያሉ ነው አይደለ? ስለዚህ ለተመልካች ክብር ካላቸው ያሳዩን እና ይችል ባይጎዳት የማይሆናት ከሆነ እንግዲህ ባይጎዳትና ቁርጧን ቢነግራት ደስ ይለኛል። ወደ ሩታ የሚመለስ ከሆነ ይመለስ። አሁን ላይ አብርሽን አይፈልጉትም ሴቶቹ። ለምን መሰላቸው? አሁን እኔ አቸንፍ ሩታም ማፈልግ በነገራችን ላይ ግን እኔ አቸንፋለሁ አይደለ? ፉክክር ተያይዘው ነው። አሁን እኔ አቸንፍ ነው። ስለዚህ የፉክክር ቤት ሳይዘጋ ያድረም ይላል ያገሬ ሰው። ስለዚህ አብርሽ የሰው ህይወት ሴት ታለህ አይደለ? ከሴት ነው የወጣውና ቁርጡን ይንገራት በቃ ባጭሩ ማለት ነው። እንግዲህ ዛሬ እንዳየነው ከሆነ እንደዚህ ሽሩሩ የሚለው ወደ ሩታ ህይወት ለመመለስ ነው እንደዚህ የሚያደርገውና እንግዲህ ሄርሜላም እነ ደብን አናግረዋለች። ደብ ደግሞ ያው የእሷ ምንም ጥፋት እንደሌለባት ሁሉ ነግሯታል። ስለዚህ አብርሽ እንግዲህ እኔ ደግሞ እያስገረመኝ ምንድን ነው ሰው እንደ ጎረምሳ ማለት ነው ያሳቀኝ ነገር ምንድን ነው እኛ ህዝቤ እንግዲህ ታመመ እያልን እንግዲህ እንደ አብርሽ ታመመ እያልን ዛሬ ምንም ብሎ ቢመጣ ደግሞ ጥሩ ነው። ጸጉሩን ልክ እንደ ጎረምሳ ማለት ነው። ጎረምሳ እሱ እኮ እንግዲህ ቢያንስ ጎረምሳ አይደለም የልጅ አባት ነው። አበቃል አይደለ? አንድ ሴት ልጅ ሀገባች፣ አንድ ወንድ ደግሞ ትዳር ከያዘ ስለዚህ እንደ አይነት እንትን አይልም። ስለዚህ ምንድን ነው ኮፊ ምንድን ነው ይሄ ጸጉሩን ቆጣጥሮ እንደ እንትን ነው ዛሬ የመጣው ሰሞኑን የኮፍያ አይነት ሲቀይር የመነጽር አይነት ሲቀይር። ስለዚህ ምንድን ነው አሁን ገብቷቸዋን ሴቶቹ እንድለምኑት። እርግጥ ነው ከሄርሜላ ህይወት ወደ ሩታ ለመሄድ ነው። አሁን ላይ ሩታ እንድትለምነው ነው የሚፈልገው። ገባቸው? ሩታ እንድትለምነው በቃ ሩታ ለምናው ወደ እሷ እንዲመለስ ነው የሚፈልገው።
ባጭሩ ማለት ነው። በኋላ ላይ የሆነ ነገር የሆነ ነገር እንኳን ከተፈጠረ ምንድን ነው የሚላት? አይ ለምነሽኝ እንጂ እኔ እኮ ለምንሽ አይደለም ለማለት ነው። ይህን ያህል ርቀት የሚሄደው ርቀት ማለት ነው። እና ስለዚህ ከሄርሜላ ህይወት የምትወጣ ከሆነ ባጭሩ ነገራት። አንተ መናገር ካልፈለከ እህት አለች፣ ወንድም አለ፣ ለእነሱ ነገራቸው ሽሩሩ ከምትል ማለት ነው። እንደ ህፃን ልጅ ሽሩሩ ያዙ ይልቀቁኝ ከምትል እና እንደዚህ ባትኮራባቸው። አሁን በቃ አይደለ እነሱ አፍቅረውኛል እያለ የፋሽን አይነት ኮፍያ ይቀይራል፣ የፋሽን አይነት መነጠር ይቀይራል። እሱ ሲገርመን ደግሞ ጸጉሩን ደግሞ አፍተልትሎ መጣ። ስለዚህ ለምንድን ነው ሴቶችን ብትሆኑ ብትርቁን ደስ ይለኛል። ምክንያቱም አያዋጣችሁም። በቃ እንደዚህ ጢባራ እየተንቀባረረ መጥቶ ምንድን ነው በግድ የምትለምኑት ምንድን ነው? እንግዲህ ያም ሆነ ይህ እንግዲህ አብርሽ እንግዲህ ያው ወደ ለ3 ቀን ነው ለ2 ቀን ለወጣ ነው ወደ ሌላ ሀገር ብሏል። አዛች እኮ ሌላ ሀገር አይሄድም መቼም። አዛች ለእነሱ አዛ አዲስ አበባ ወይ የሆነ ነገር አዛ የ1 ሰዓት የ2 ሰዓት ከሄዱ ያው አገር ወጡ ማለት ነው ለእነሱ። ስለዚህ አዛችሁና አዛው ነው እንግዲህ እና ልሄድ ነው። ስለዚህ ያው የሚያስፈልግሽ ከነገር ካለ ደዊ ሰሞኑን ደግሞ ለጠየኩሽ ጥያቄ ይቅርታ አድርግልኝ። ቀስ ብሎ እንግዲህ እውነታው ሊወጣ ይችላል። ጊዜ ይረዝማ ምናምን ከማለት ያ ማለት ሰሞኑን ያዙኝ ልቀቁኝ፣ እውነቱን ካልነገራችሁኝ በምንም ታምር እውነቱን እንድትነግሩኝ እፈልጋለሁ እያለ አሁን እንደገና ተውት በቃ በራሱ ሰዓት እውነቱ ይወጣል ምናምን ማለት እንግዲህ ያ ማለት ምንም ነገር የለም። ያ እንደዚህ ይሄ ድራማ የተሰራው ከሄርሜላ ህይወት ለመውጣት ነው። አያችሁ እንግዲህ ድራማው እንግዲህ ይሰራና ከአንድ ሰው ህይወት ሊወጣ ሲል ድራማ ይወጣ ይሄ እንትን ይባላል። በቃ እንደዛ ነው። በአጠቃላይ እኛንን እንጂ እነሱ ብልጥናችን እኛንን እንጂ ሊሆን ነው። ስለዚህ ይህን ያህል እርቀት ባትሄድ ደስ ይለናል። ይህን ያህል እርቀት መሄድ አያስፈልግም። ልክ እንደ በፊቱ ሄርሜላ እኔ ልጄ ላሳድግ ነው ልጄ ያላባት አያድግም ብለህ ብትነግራት እሷም ምንም አትልም። ያው ተረዳህ ነበር። አንተ ግን በሌላ ድራማ ነው የመጣው። እንግዲህ ሌላው ምንድን ነው ሩታ እንግዲህ ዳኒን ሁል ጊዜ አንተ እንደዚህ የምታደርገው ወደ ሄርሜላ አብርሽና ሄርሜላ አብረው እንደሆኑ ነው እንደዚህ ሁሉ ነገር የምትሰራው እያለ ሁል ጊዜ እየወቀሰችው ስለሆነ እንግዲህ ማኑ ዳኒም እንግዲህ ያለው አማራጭ እንግዲህ አብርሽን ጠርቶ እንግዲህ ናቶለ ብሎ ይነግሯን። እንግዲህ አብርሽን ደግሞ ሲጠይቀው እሺ አሁን ዲንሃን እግዚአብሔር ይመስገን ደስ ይላል፣ በራስ ትወስናለህ። እንግዲህ በህይወትህ 2 ሴቶች አሉ፣ ሩታና ሄርሜላ አሉ። ስለዚህ ለምንድን ነው ምርጫህን የማታሳውቀው ብሎ ይጠይቀዋል። እንግዲህ በዚህም ደግሞ እኔ እየተወቀስኩ ነው፣ እኔ አንተን ከሄርሜላ ጋር አብረህ ኑር እንደምልህ ለዛ ነው። ኦደንስም ሩታም እንደዚህ እያለች ነው ሲለው፣ አብረሽ ደግሞ በህይወቴ ማንም ጣልቃ አይገባም፣ እኔው ራሴ ነኝ እንጂ ማንም ወስኖልኝ አልኖርም። ነገር ግን ታውቃለህ የተፈጠረብኝን ታውቃለህና ሄርሜላም ንገሪኝ ስላት የሚነግረኝ ሩታም ልክ እንደዛው እንደገና ኤፍሬምን ልክ እንደዛው። እንደውም ሩታ ትናንትና ሁሉን ነገር ተውና በይቅርታ እንለፍና አብረን ኑር ነው ያለችኝ። ስለዚህ እኔ ደግሞ እንደዛ ማድረግ አልችልም። ለምን ይሄ የተፈጠረብኝ ነገር ስላለ ያን ነገር አውቄ ከዛ በኋላ ይቅርታ አድርጌ እንጂ የምኖረው ዝም ብዬ መኖር አልፈልግም ሲል ዳኒም እንግዲህ አዎ ልክ ነህ፣ ነገር ግን ደግሞ ወስንና አሁን ስለተሻለህ የምትመርጠውን መርጠህ እውነቱን አሳወቃቸው ሲለው እንግዲህ አብርሽ ይህ እኮ የመምረጥ ያለ መምረጥ ጉዳይ አይደለም፣ ነገር ግን እውነቱ እስካሁን ለእኔ አልተነገረኝም ነው ያለው። እንግዲህ እዚህም በዚህ መሀል ላይ ምንም ሌላ ሰው ሊነግረው አይችልም። ነገር ግን ቪዲዮውን አይቶ እያንዳንዱ ሲል ከመጀመሪያው እስከ መጨረሻው ቪዲዮን ቢያዩ ኑሮ ይመለስለታል። ነገር ግን እንደዛ አይደለም እሱ የፈልገው። አንደኛ ከሄርሜላ ህይወት ለመውጣት፣ ሁለተኛ ደግሞ ሩታ ደግሞ እያለቀሰች እንድትለምነው። ሩታ እያለቀሰ ልጃችንን እናሳድግ አብረን እንኖር ብላ እንግዲህ ሩታ ልክ እንድትለማመጠው እሱ እንደፈላጊ
ሴቶች እሱ እንደተፈላጊ ሴቶቹ እንደፈላጊ ሊያደርግ ነው የፈለገው በአጭሩ ማለት ነው። ስለዚህ ሩታም እንግዲህ ትናንት አይታቸዋታል። ልጇን ይዛ ከልጃችን ጋር ኑር ብላ ስታለቀስ እንደ አይታቸዋታል። ባለፈውም አይታቸዋታል። ዛሬም እንግዲህ አብርሽ ወደ ውጭ ሊሄድ ነው ለ2 ቀን ለ3 ቀን ሲል እንግዲህ ደስ አላላትም። ለምን እመለሳለሁ ነው ያላትና ስለዚህ ያ ማለት ሩታ እንድትለምነው ሩታ እያለቀሰች እንድትለምነው ነው የሚፈልገው በአጭሩ ማለት ነው። ስለዚህ ሴቶቹ አላደለ ሴቶች እኮ የሚጣሉት በሱ ምክንያት ነው። ስለዚህ እውነቷን ቀጭ አድርጎ ካልፈለገን ያልፈልግም ማለት ይቻላል እኮ ችግር የለውም ቁርጡን ቢናገር። ስለዚህ ለምን ያለ ስም ይሰጣቸዋል? አንደኛ በተመልካችን ስም ይሰደባሉ። እነሱ ናቸው እኮ ያሉን፣ እነሱ ናቸው እንደዚህ ሁኑ እንደዚህ ሁኑ እያልን እኛም ደግሞ ያንን ተቀብለን የእነሱን እንሄዳለን። ስለዚህ በተመልካች የሚያይ ቪዲዮ ያው እነዚህ ልጆች ይሰደባሉ፣ እሱ ባመጣው ጦስ ማለት ነው። እና ስለዚህ ማድረግ ያለበቱ ያም ሆነ ይህ ካልፈለገ ባጭሩ ይህን ሁሉ ጊዜ እንግዲህ 1 ወር አለፈው እንግዲህ ይህ ሁሉ ነገር ከመጣ እና ስለዚህ አሁን እንኳን ይኸው ከዳኔው እንግዲህ ስንት ቀን ወደ ራሱ ከተመለሰ ግን አሁን ምንድን ነው ሀገር ወጣለሁ፣ ወደ ራሴ መመለስ አለብኝ፣ እረፍት እፈልጋለሁ፣ ማሰብ አለብኝ ምናምን። ያ ማለት ሴቶቹ ተለማምጠው እንዲለምኑት ይፈልጋል። ከዛ ላይ ደግሞ ሩታ ደግሞ ያው እንድትለምነው አልቅሳ ተንበርክካ እንድትለምነው ነው እንጂ አሁን ሩታ ልጅ ባይኖራት ይህን ያህል አትለማመጠውም ነበር። ልጅ ስላላት ግን ለልጇ ስትል ነው አብረን እናሳድግ እኔ ልጎዳ የምትለው ይሄ ነው። እንግዲህ ሄርሜላ እንግዲህ ለሄርሜላ ግልጽ አላደረገላትም እስካሁን ድረስ እንግዲህ ለሄርሜላ ምንም ግልጽ ያደረግላት ነገር የለም። ምክንያቱም ዝም ብሎ አልመለሰችልኝም የምጠይቃት ልሰብበት ምናምን። እሷ በእርግጥ ያው ዴም መስክሮላታን ጥሩ ልጅ እንደሆነ ንጹህ ምንም ነገር እንዳላደረገ ያው ህዝብም ተመልካችም ያውቃል፣ ያው እህትና ወንድሙም ያውቃሉ። እሷ አመናት አላመናት ችግር የለውም። ምክንያቱም ለእንዲህ አይነት ሰው መጨነቅ እንግዲህ አንዳንድ እህቶቼ ደግሞ አንዳንድ እህቶቼ ደግሞ ያሳቀኝ ምንድን ነው እንግዲህ አብርሽ ምንድን ነው ልቦ አብጧን ብለዋል። እውነታቸው ነው። እውነት ይህን ያህል ሽሩሩ ምንድን ነው ይህን ያህል? ስለዚህ ከፈለክ መኖር ነው፣ ካልፈለክ ምንድን ነው ይህን ያህል አባብሎኝ ነው አለ አይደለ? የሆነ ቅብረረረረረረ እሱ እንደ ተፈላጊ ሴቶቹ እንደ ፈላጊ ያደርገው እንደዛ ነው ያሉት። ስለዚህ አብርሽ የምታደርገው ነገር እውነቴን ነው። አብርሽ በጣም ከልቡ የሆነ እንዴት ነው ኩራት ታውቃላችሁ? ኩራት ይህ መሬቱን አንዳንድ ኩራተኛ ሰው መሬቱን ሊነካው አለ አይደለ? በጣም የሚጠየፍ ማለት ነው። አብርሽም አሁን ላይ በጣም እንደዚህ ነው ያለው በጣም። ስለዚህ ምን እንላለን? ከሴቶቹ ህይወት የፈለካትን ሴት ምረጥ፣ መንገዱን ጨርቃት ያደርግለ። ስለዚህ አንተ እንደ ተፈላጊ ሴቶቹ እንደ ተፈላጊ እያደርግ እነሱንም አታጣላቸው። በአንተ ይሄ ሁሉ ነገር የሚጣሉት በአንተ ይሄ ሁሉ ነገር የሚመጣው በአንተ ይሄ ሁሉ ጦስ ያመጣው አንተ፣ እነሱ አይደለም። እነሱ ምንም የሚያገናኛቸው የለም። ስለዚህ አንተ ከመጀመሪያው አርፈ ትዳርክን ብትመራ አርፈ ማለት ነው። አርፈ ቁጭ ብትል እየተመታህም ቢሆን ምንም እየተቆጣህም ቢሆን አርፈ ትዳርክን ብትመራ አርፈ ልጅህን ብታሳድግ የዚች የሄርሜላን ህይወት አታበላሸውም ነበረ። እሷም 100% አመነች። ምክንያቱም በሚነግራን ነገር 100% ነው ያመነችው። ገብቷቸውን 100% እንግዲህ አብረን እንኖራለን ችግር የለውም እኔ እሷን አልፈልጋትም ምናምን እያለ አመናት። ወሩታ ጋር ሄድና ልክ እንደዛው እኔ እሷን አልፈልጋትም አንቺ ጋር እያለ እንግዲህ 2 ሰው ለመዳያችሁ 2 ሰው ከሷም የሚፈልገውን ያገኛል፣ ከሩታም ሲመጣ የሚፈልገውን ያገኛል። እና ይቅርታ እና እንግዲህ